እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቃሪያን በአመጋገባችሁ ውስጥ ብታካትቱ የምታገኙትን አስደናቂና አስገራሚ የጤና ጥቅሞችን በዚህ ቪዲዮ ላይ እነግራችኋለሁኝ። ቃሪያን ሲጠቀሙ ጥንቃቄ ማድረግ ያለባቸው ወይም ደግሞ ማስወገድ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ እንደተለመደው ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ ስል በአክብሮት ጠይቃችኋለሁኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ቃሪያ ካንሰርን ለመዋጋት ህመምን ለማስታገስ እናም የጨጓራ ቁስለት መከላከልን ጨምሮ በርካታ የጤና ጠቀሜታዎች አሉት። ነገር ግን ቃሪያን መጠቀም በአፍ ውስጥ የሚያቃጥል ስሜትን ይፈጥራል። በተጨማሪም በንጥረ ነገሮች የተሞሉ እናም እጅግ በጣም በርካታ የጤና ጠቀሜታዎችን ይሰጣል። በአመጋገባችሁ ውስጥ ቃሪያን ብታካትቱ የምታገኙትን ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ ቃሪያ በበርካታ ንጥረ ነገሮች ከፍተኛ ነው። ቃሪያ በካሎሪ ዝቅተኛ ሲሆን በቪታሚኖች፣ በማዕድናት፣ በፋይበር እናም በአንቲ ኦክሲዳንቶች የተሞላ ነው። አንድ ጥሬ ቃሪያ ካሎሪ 4፣ ፋይበር 0.4 ግራም፣ ቫይታሚን ሲ 10% በቀን የሚያስፈልጋችሁን፣ ቫይታሚን ቢ6 4% በቀን የሚያስፈልጋችሁን፣ ቫይታሚን ኤ 2% በቀን የሚያስፈልጋችሁን፣ ቫይታሚን ኬ 2% በቀን የሚያስፈልጋችሁን፣ ፎሌት 2% በቀን የሚያስፈልጋችሁን፣ ማንጋኔስ 2% በቀን የሚያስፈልጋችሁን መጠንን ይዛል። እንደ አብዛኞቹ ፍራፍሬዎችና አትክልቶች ሁሉ ቃሪያ ጥሩ የፋይበር ምንጭም ነው። አንድ ቃሪያ በቀን 2000 ካሎሪን ለሚበላ ሰው 2% ያክሉን የካሎሪ መጠንን ይሰጣል። ቃሪያ ብዙ ቫይታሚን ሲ እናም ቫይታሚን ቢ6ንም ይዟል። ቫይታሚን ሲ የፍሪ ራዲካል ጉዳቶችን የሚዋጋ እናም ቆዳችሁ ጤናማ እናም ጠንካራ እንዲሆን የሚያደርግ አንቲ ኦክሲዳንት ሲሆን ቫይታሚን ቢ6 ደግሞ ከ140 በላይ የሰውነት ምላሽ ውስጥ የሚሳተፍ አስፈላጊ የሆነ ንጥረ ነገር ነው። በቃሪያ ውስጥ ካሉት በጣም ልዩ ውህዶች አንዱ ካፕሳይሲን የተባለው አልካሎይድ ነው። ቃሪያ በጣም ዘርፈ ብዙ ጥቅም እንዲሰጥ የሚያደርገው ይህ ካፕሳይሲን የተባለው ውህድ ነው። ቃሪያ በቫይታሚን ኤ እናም በቫይታሚን ሲ እንዲሁም በፖታሲየም እናም በፎሌት የበለጸገ ነው። እነዚህ ንጥረ ነገሮች የሰውነትን በሽታ የመከላከል ስርዓትን ለማጠናከር እናም ጤናማ ቆዳንናም አይንን ማሳደግን ጨምሮ ለአጠቃላይ ጤና አስፈላጊ ናቸው። በአጠቃላይ ቃሪያ ዝቅተኛ የካሎሪ ይዘት ያለው እናም ጥሩ የፋይበር፣ የቫይታሚን ሲ እናም የቫይታሚን ቢ6 ምንጭ ነው። ሁለተኛ፣ ቃሪያ ክብደት መቀነስን ሊያበረታታ ይችላል። ቃሪያ ሜታቦሊዝምን በማሳደግ የስብ ማቃጠልን በመጨመርና የምግብ ፍላጎትን በመቀነስ ክብደትን ለመቀነስ ሊረዳችሁ ይችላል። በርካታ ጥናቶች እንደሚያሳዩት ካፕሳይሲን እናም ሌሎች ተመሳሳይ ውህዶች ካፕሳይሲኖይድ የተባሉ ውህዶች ሜታቦሊዝምን በቀን ከ4 እስከ 5 በመቶ እንደሚያሳድጉም ደርሰውበታል። ይህም ክብደትን ለመቀነስ ቀላል ያደርገዋል። ሜታቦሊዝምን ከማጎልበት በተጨማሪ የካፕሳይሲኖይድ ተጨማሪ ምግቦች የሆድ ውስጥ ስብንናም የምግብ ፍላጎትን እንደሚቀንሱም ታይቷል። በአጠቃላይ ጥናቶች እንደሚያሳዩት ቃሪያ እናም ሌሎች ቅመማ ቅመሞች ሜታቦሊዝምን በማሳደግ የስብ ማቃጠልን በመጨመር እናም የምግብ ፍላጎትን በመቀነስ ክብደት መቀነስን ያበረታታሉ። ሶስተኛ፣ ቃሪያ ካንሰርንም ለመዋጋት ይችላል። የላቦራቶሪ ጥናቶች እንደሚያሳዩት ካፕሳይሲን ጠንካራ የጸረ ካንሰር ባህሪ ያለውናም ከ40 በላይ የካንሰር ህዋሳትን ለመግደል ይችላል። ካፕሳይሲን ካንሰርን የሚዋጋው የካንሰር ህዋሳትን እድገትና መከፋፈልን በማቆም በካንሰር እጢዎች ዙሪያ አዳዲስ የደም ስሮች እንዲፈጠሩ የሚያስችለውን በማዘግየት ካንሰር ወደ ሌሎች የሰውነታችሁ ክፍሎች እንዳይዛመት በመከላከል ነው። ቃሪያን አዘውትሮ ከልክ በላይ መመገብ ግን ለካንሰር ከፍተኛ ተጋላጭነት እንዳለው በርካታ የሰው ልጅ ጥናቶች አረጋግጠዋል። ከፍተኛ መጠን ያለው ካፕሳይሲን የካንሰር ህዋሳት ስርጭትን የሚቀንስ ቢመስልም አነስተኛ መጠን ያለው ግን መስፋፋትን ሊያበረታታ ይችላል። ቃሪያ በሰዎች ላይ በካንሰር የመያዝ እድልን እንዴት እንደሚቀንሱ ለማወቅ ግን
ተጨማሪ ጥናቶች ያስፈልጋሉ። አራተኛ ቃሪያ ተፈጥሯዊ የህመም ማስታገሻዎች ሊሆኑ ይችላሉ። ካፕሳይሲን ህመምን በማስታገዝ ባህሪው ይታወቃል። የታመሙ ጡንቻዎችንና መገጣጠሚያዎችን ለማስታገስ እንዲሁም ከራስ ምታትናም ከማይግሬን እፎይታን ያስገኛል። ካፕሳይሲን በውጪ ጥቅም ላይ ሲውል ውጤታማ የህመም ማስታገሻ ነው። በሚተገበርበት አካባቢ የህመም ተቀባዮችን ለጊዜው በመዝጋት ህመምን ያስታግሳል። መጀመሪያ ላይ የማቃጠል ስሜት ሊሰማ ይችላል። ከዚያም የመደንዘዝ ስሜትናም ህመም አለመኖር ይሰማቸዋል። ካፕሳይሲን ሎሽንና ፓችስ በተደጋጋሚ የቪንግሊስ ቫይረስ፣ በስኳር ህመም፣ በሚያሰቃይ የነርቭ ህመምናም ስር የሰደደ የጡንቻና የመገጣጠሚያ ህመም የሚያመጣውን ህመምን ለማስታገስ ይጠቅማሉ። በአንድ ጥናት ውስጥ የሩማቶይድ አርትራይተስ ያለባቸው አዛውንቶች የካፕሳይሲን ክሬም በመገጣጠሚያዎች ላይ ተጠቅመው ከተጠቀሙ በኋላ የህመም ስሜታቸው በ57% ቀንሷል። ካፕሳይሲንን በቆዳ ላይ ከመቀባት በተጨማሪ የማይግሬን ህመምን ለማስታገስ ጥቅም ላይም ሊውል ይችላል። ካፕሳይሲን የያዙ ሎሽንናም የሚረጩ መድኃኒቶች ህመምን ለማከም ውጤታማ ሊሆኑ ቢችሉም ቃሪያን መመገብም ሆነ ቆዳ ላይ መቀባት ተመሳሳይ ውጤት እንዳለው ግን ግልጽ አይደለም። ተጨማሪ ምርምር ያስፈልጋል። አምስተኛ ቃሪያ የጨጓራ ቁስለትን ለመከላከልም ይረዳል። የጨጓራ ቁስለት በበርካታ ምክንያቶች ሊከሰት ይችላል። ከእነዚህ መካከል በኤችፒ ፓይሎሪ ባክቴሪያ እድገት አማካኝነት፣ ከፍተኛ መጠን ያለው የጨጓራ አሲድ አማካኝነት፣ ዝቅተኛ የደም ዝውውር፣ በጣም ብዙ የኤንኤስኤአይዲ የህመም ማስታገሻዎችን በመውሰድ፣ አልኮል በመጠጣት፣ በማጨስናም በውጥረት የጨጓራ በሽታ ይከሰታል። በአጠቃላይ በተለምዶ ቅመም የበዛባቸው ምግቦች የጨጓራ ቁስለትን እንደሚያባብሱ ቢታመንም ጥናቶች ግን ካፕሳይሲን የሆድ ዕቃን ወይም ደግሞ ጨጓራን ከቁስለት ሊከላከል እንደሚችል ይጠቁማሉ። ስድስተኛ ቃሪያ ኢንፌክሽኖችንም ለመዋጋት ያግዛል። ቅመሞችናም ቅጠላቅጠሎች መበላሸትንናም የምግብ መመረዝን ለመከላከል ለረጅም ጊዜ በምግብ ማብሰያ ውስጥ ጥቅም ላይ ውለዋል። በቃሪያ ውስጥ የሚገኙት ውህዶች በተለይም የምግብ ወለድ ባክቴሪያዎችንና እርሾዎችን እድገት በመቀነስ ረገድ ኃይለኛ ናቸው። ቃሪያ የኮሌራ ባክቴሪያ መርዞችን እንዳያመርቱ ያቆማል። ይህም ገዳይ ምግብ ወለድ በሽታ የሚያስከትለውን ጉዳት ሊቀንስ ይችላል። ከምግብ መመረዝ በተጨማሪ ካፕሳይሲን እንደ የጉሮሮ ያሉ ሌሎች የኢንፌክሽን አይነቶችን ለመከላከል እንደሚረዳም አዲስ ጥናት አመልክቷል። ሰባተኛ ቃሪያ የልባችሁን ጤናም ይጠብቃል። ለልብ ህመም ከሚያጋልጡ ዋና ዋና ምክንያቶች መካከል የስኳር በሽታ፣ ከፍተኛ ኮሌስትሮል እናም የደም ግፊት ይገኙበታል። ካፕሳይሲን የእነዚህም ምክንያቶች ተጽዕኖ ለመቀነስ ይረዳል እናም የልባችሁን ጤንነትም ለመጠበቅ ይረዳል። ካፕሳይሲን በእንስሳት ውስጥ የኮሌስትሮል እናም የሊፒድ መጠንን ዝቅ እንደሚያደርግ ታይቷል። ነገር ግን በሰዎች ላይ ግን ምንም ጥናት አልተደረገም። የእንስሳት ጥናቶች እንደሚያሳዩት ካፕሳይሲን የደም ስሮችን በማዝናናት የደም ግፊትን ለመቀነስ ይረዳል። ነገር ግን ይህ በሰዎች ላይ እውነት ስለመሆኑ የሚያሳይ ምንም ጥናት የለም። በአጠቃላይ የመጀመሪያ ጥናቶች እንደሚያሳዩት ካፕሳይሲን ለልብ ጤና ጠቃሚ ሊሆን ይችላል። ነገር ግን ብዙ በሰው ላይ የሚደረጉ ጥናቶች ያስፈልጋሉ። ስምንተኛ ቃሪያ በሽታ የመከላከል አቅምንም ያሳድጋል። በቃሪያ ውስጥ ያለው ከፍተኛ የቫይታሚን ሲ መጠን የሰውነትን በሽታ የመከላከል ስርዓትን ያጠናክራል። ይህም እንደ ጉንፋን ላሉ በሽታዎች እንዳንጋለጥ ያደርጋል። ዘጠነኛ ቃሪያ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አለው። ቃሪያ ካፕሳይሲንን በውስጡ የያዘ ሲሆን ይህ ጸረ ብግነት ባህሪው የሚታወቅ ውህድ ነው። ይህ በሰውነት ውስጥ ያለውን እብጠት ለመቀነስና እንደ አርትራይተስ ያሉ ምልክቶችን ለማስታገስም ይረዳል። አስረኛ ቃሪያ የምግብ መፈጨት ጤናን ይደግፋል። በቃሪያ ውስጥ የሚገኘው ፋይበር ጤናማ የምግብ መፈጨትን በመጠበቅ የሆድ ድርቀትን ይከላከላል። በቃሪያ ውስጥ የሚገኘው ካፕሳይሲን የምግብ አለመፈጨትናም የሆድ እብጠት ምልክቶችን ለመቀነስ ይረዳል። 11ኛ ቃሪያ የአንቲ ኦክሲዳንትስ ባህሪያት አለው። ቃሪያ በአንቲ ኦክሲዳንትስ የበለጸገ ሲሆን ይህም ሰውነታችንን በፍሪ ራዲካልስ ከሚደርሰው ጉዳት ለመከላከልናም እንደ ካንሰርና የልብ ህመም ያሉ ስር ለሰደዱ በሽታዎች የመጋለጥ እድልን ይቀንሳል። 12ኛ ቃሪያ ስሜታችንንም ከፍ ያደርጋል።
እንደ ቃሪያ ያሉ ቅመም የበዛባቸው ምግቦች በአንጎል ውስጥ ኢንዶርፊን እንዲለቀቅ ያደርጋሉ። ይህም ስሜትን ለማሻሻልና ጭንቀትንም ይቀንሳል። 13ኛ ቃሪያ ለቆዳ ጤናም ይጠቅማል። በቃሪያ ውስጥ የሚገኙት ቫይታሚኖችና አንቲኦክሲዳንቶች ቆዳን ጤናማ ለማድረግ የእርጅና ምልክቶችን በመቀነስ አጠቃላይ የቆዳ ቀለምንናም ሸካራነትን ለማሻሻልም ይረዳሉ። በቃሪያ ውስጥ ያለው ካፕሳይሲን እንደ ሶሪያሲስ እናም ችፍ ያሉ የቆዳ ሁኔታዎችን ለማስታገስም ይረዳል። ስለዚህ ቃሪያን በአመጋገባችሁ ውስጥ ብታካትቱ እነዚህን ድንቅናም ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ የቃሪያ የጎንዮሽ ጉዳቶች ምንድን ናቸው? እንዲሁም ደግሞ ቃሪያን ሲጠቀሙ ጥንቃቄ ማድረግ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ አሁን እነግራችኋለሁኝ። ቃሪያን መመገብ ከብዙ ተስፋ ሰጪ የጤና ጠቀሜታዎች ጋር የተቆራኘ ቢሆንም አንዳንድ የጎንዮሽ ጉዳቶችም ሊኖረው ይችላል። በጣም የተለመደው የጎንዮሽ ጉዳት ከምግብ በኋላ ወይም ደግሞ ከተመገባችሁት በኋላ ጊዜያዊ የአፍ ማቃጠል ስሜት ነው። እንደ ቃሪያው ቅመም ይህ ምላሽ ከቀላል እስከ ከባድ ሊደርስ ይችላል። የሚቃጠለው ወይም ደግሞ የሚያቃጥላችሁ ስሜት በጣም ከጠነከረ ሙሉ የላም ወተት መጠጣት ለጊዜው ህመሙን ለመቀነስ ይረዳቸዋል። IBS ወይም ደግሞ ኢሪቴብል ባውል ሲንድሮም ያለባቸው ሰዎች ግን ቃሪያን ከተመገቡ በኋላ በተለይም የምግባቸው መደበኛ አካል ካልሆነ ደስ የሚያይል ምልክቶችንም ሊያዩ ይችላሉ። የተለመዱ የጎንዮሽ ጉዳቶች የምንላቸው የሆድ ህመም፣ ማቃጠል፣ ቁርጠትናም ተቅማጥ ይከሰታል ማለት ነው። የጨጓራ ችግርም ሊገጥማችሁ ይችላል። ጥናቶች እንደሚያሳዩት ቃሪያን አዘውትሮ የሚበሉ ሰዎች ግን በማንኛውም ምክንያት የመሞት እድላቸው በ12 በመቶ ይቀንሳል። ታዲያ ቃሪያ ብዙ የጤና ጥቅሞችን ሲሰጡ ከመብላት ደግሞ መቆጠብ ወይም ደግሞ ሲመገቡ ጥንቃቄ ማድረግ ያለባቸው አንዳንድ ሰዎች አሉ ማለት ነው። እነዚህም አንደኛ የጨጓራና የምግብ መፈጨት ችግር ያለባቸው ሰዎች ናቸው። እንደ ቃሪያ ያሉ ቅመም የበዛባቸው ምግቦች እንደ አሲድ ሪፍለክስ፣ ጀርድ ወይም ደግሞ ኢሪቴብል ባውል ሲንድሮም ወይም ደግሞ IBS ባለባቸው ግለሰቦች ላይ ምልክቶቻቸውን ሊያባብሱ ይችላሉ። በቃሪያ ውስጥ የሚገኘው ካፕሳይሲን የጨጓራን ሽፋን ያበሳጫልናም የምግብ መፈጨት ችግርን ያስከትላል። እንደዚህ የጨጓራና የምግብ መፈጨት ችግር ካለባችሁ መገደብ ያስፈልጋል። ሁለተኛ ደግሞ የአለርጂ ችግር ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለቃሪያ ወይም ደግሞ ለሌሎች የበርበሬ አይነቶች አለርጂ ሊኖራቸው ይችላል። የቃሪያ አለርጂ ምልክቶች እንደ የቆዳ ሽፍታ፣ ማሳከክ፣ እብጠት፣ የመተንፈስ ችግር ወይም ደግሞ የጨጓራና የምግብ መፈጨት ችግሮችን ሊያካትቱ ይችላሉ። አለርጂ ካለባችሁ ቃሪያን ማስወገድና የጤና ባለሙያን ማማከር ጥሩ ነው። ሶስተኛ ደግሞ ነፍሰ ጡር ሴቶች ናቸው። ቃሪያን በመጠኑ መጠቀም በአጠቃላይ በእርግዝና ወቅት ደህንነቱ የተጠበቀ ቢሆንም አንዳንድ ሴቶች በቃሪያ ቅመም ባህሪ ምክንያት የልብ ህመም ወይም ደግሞ የምግብ መፈጨት ችግር ሊያጋጥማቸው ይችላል። በእርግዝና ወቅት ቃሪያን ወደ አመጋገባችሁ ከመጨመራችሁ በፊት ከጤና ባለሙያ ጋር መማከር ጥሩ ነው። አራተኛ ደግሞ የሚያጠቡ እናቶች ናቸው። አንዳንድ የሚያጠቡ እናቶች እንደ ቃሪያ ያሉ ቅመም የበዛባቸው ምግቦች በእናት ጡት ወተት ውስጥ በማለፍ ጡት በማጥባት ህፃናት ላይ ምቾት ማጣትን ሊያስከትሉ ይችላሉ። ጡት የምታጠቡ ከሆነ ከፍተኛ የሆነ የቃሪያ አጠቃቀምን ማስወገድ ያስፈልጋል። አምስተኛ አንዳንድ መድኃኒቶችን የሚወስዱ ግለሰቦች ናቸው። እንደ ቃሪያ ያሉ ቅመም የበዛባቸው ምግቦች የአንዳንድ መድኃኒቶችን የመምጠጥ ወይም ደግሞ ውጤታማነታቸው ላይ ጣልቃ ሊገቡ ይችላሉ። ከቅመም ምግቦች ጋር ሊገናኙ የሚችሉ መድኃኒቶችን እየወሰዳችሁ ከሆነ ቃሪያን አዘውትራችሁ ከመመገባችሁ በፊት ከጤና ባለሙያ ጋር መማከር ጥሩ ነው። ስድስተኛ ደግሞ ቃሪያን ከተጠቀሟችሁ በኋላ ማንኛውም የሆነ ምቾት ማጣት የሚሰማችሁ ከሆነ ማስወገድ ያስፈልጋል። አንዳንድ ሰዎች በቀላሉ ቅመም የበዛባቸው ምግቦችን አይወዱም ወይም ደግሞ በጣም ኃይለኛ ሆነው ያገኟቸዋል። ደስ የማይል ስሜቶችን የሚያስከትልባችሁ ከሆነ ሰውነታችሁን ማዳመጥናም ቃሪያን ከመመገብ መቆጠብ አስፈላጊ ነው ማለት ነው። ስለዚህ እንደነዚህ አይነት ችግር ካለ ቃሪያን ከመጠቀማችሁ በፊት አስቀድማችሁ ሐኪማችሁን ማማከር ወይም ደግሞ ቃሪያን ከመጠቀም መቆጠብ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።
እንደተማራችሁበት ተስፋ አደርጋለሁኝ። ከቃሪያ ጋር በተያያዘ ጥቅሞቹንናም ሲጠቀሙ ጥንቃቄ ማድረግ ያለባቸውን ሰዎችን በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር ማድረጋችሁን እንዳትዘነጉ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርታችን ላይ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።